ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ሰላም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ዛሬ እንግዲህ በዕለተ ቅዳሜ ቀን መረጃችን ብቅ ብለናል። ከፓስተር ጋር ተገናኝተናል። እንግዲህ ፓስተር ይዞልን የመጣውን በጣም አነጋጋሪ የሆነ መረጃ ያጋራናል። ምንድነው እግዚአብሔር ለዓለም ማህበረሰብ ምን ሊናገር ፈልጓል የሚል ይዘት ያለው ይመስለኛል። እንግዲህ እሱን ደግሞ ከሷ አንደበት ደግሞ እንሰማለን። እንግዲህ ድንቅ ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ በዕለተ ቅዳሜ የቀኑን መረጃ ፓስተር ሊያጋራን እንግዲህ አጠገቤ ይገኛል። በእውነት ይሄ መረጃ ምን እንደሆነ እሱ ደግሞ ይነግረናል። በጣም የሚገርም ነገር ነው የተከሰተው። እንግዲህ በትላንትናው ዕለት ሁለት መረጃዎችን እንዳጋራን ማስታወስ ፈልጋለሁ። እንግዲህ ቻናላችን ላይ በመግባት እነዛን መረጃዎች በጣም ጠቃሚ ስለሆኑ እንድታደምጡ ግብዣ አቀርባለሁ። አሁን በቀጥታ ሰላምታ ካቀረብኩ በኋላ ፓስተር ይዞልን ወደ መጣው መረጃ እናመራለን። ሰላም ላንተ ይሁን ፓስተር። እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ የሚሰሙ በጣም የሚገራርሙ ነገሮች እያደመጠን እንገኛለን። እነዚህ ሁሉ ወደ አንድ አቅጣጫ ነው እንግዲህ የሚጠቁሙን፣ ግን ምንድናቸው የሚለውን ከአንተ አንደበት እንሰማለን። ከዛ ደግሞ ለምን ተከሰቱ የሚለውንም ታጋራናለን። እንግዲህ በተለያየ ጊዜ በእስራኤል ላይ የተለያዩ ምልክቶች ይታዩ ነበረ። ታስታውስ ከሆነ ነፋስ፣ ውሃ ወደ ደም መቀየር ታይተዋል። በቅርብ ደግሞ ሰደድ እሳቶች ታይተዋል። በቅርብ ደግሞ የቁራ መንጋ ከየት እንደመጣ የማይታወቅ በጣም በከፍተኛ ሁኔታ ታይቶ ነበረ። እነዚህ እያንዳንዱ የራሱ መልእክት አላቸው። እግዚአብሔር አንዳንዴ ጌታ ኢየሱስ ክርስቶስ ራሱ ምን አለ? ተፈጥሮ አያስተምራችሁም ምን አለ? እና እግዚአብሔር አንዳንዴ በተፈጥሮ ይነግረናል። ምን እንድናደርግለት እንደፈለገ፣ ፊታችንን ወደሱ እንድንመልስ፣ እጆቻችንን ወደ እሱ እንድናነሳ፣ አምላክ እንደሆነ እንድናውቅ። በአንዳንድ ጊዜ ምንድነው መሰለ፣ በቴክኖሎጂ ስንልቅ፣ በጥበብ ስናድግ ሁሉን ነገር እኛ የምንችል ይመስለናል። በቃ የሁሉ ነገሮች ባለቤት እኛ እንደሆን እናስባለን። በቅርብ ለምሳሌ ታስታውስ ከሆነ የዛሬ ዓመት በካሊፎርኒያ የተከሰተው ማቆም ያልተቻለው ሰደድ እሳት፣ በቅርቡ በዓለም ዙሪያዎች የተከሰቱ ጎርፎች፣ ውሃ ወደ ደም መቀየሮች፣ የእሳተ ገሞራዎች፣ አየር ወደ ደም መቀየሮች፣ የእሳተ ገሞራዎች፣ እነዚህ ሁሉ ነገር ስትመለከት እግዚአብሔር በዚህ በመጨረሻው ዘመን ላይ ለኛ ለሰው ልጆች ሁሉ ምን እያደረገ ነው? ድምፅ እያሰማ ነው። ደግሞ በተደጋጋሚ ለምሳሌ በእኛ ሀገር ራሱ አምና ስትመለከት የነበረው የመሬት መንቀጥቀጥ አዲስ አበባ ድረስ መሰማት ድምፅ እኮ ነው። ይሄ ቋንቋ ነው። በተፈጥሮ ላይ ማንም ስልጣን የለም። ሳይንቲስቶቹ ማግማ እንትን ሲሆን እንደዚህ ሲሆን ይላሉ። ያንን የሚያዘው ማን ነው? ያንን በዛ ላይ ስልጣን ያለው ማን ነው ብለህ መዛግብቱን ነፋሳትን የሚለት ያው እና እግዚአብሔር በየተለያየ ነገሮች እየተናገረን ያለው፣ እኛ ግን ያስተዋልን አልመሰለንም። እንግዲህ ሰሞኑን ደግሞ በእስራኤል አንድ አስደንጋጭ ነገር ተከስቷል። የዓለም ሚዲያዎቹ ሲቀባበሉት ነበረ። አስደንጋጭና ዓለምን ያነጋገረ ክስተት ነው። በደቡብ እስራኤል በደቡብ እስራኤል መከሰቱ በስፋት ተዘግቧል። ሰማዩ በንብ መንጋ ተሸፍኖ ታይቷል። የሚገርም ነው። ንብ መንጋ ከየት ነው የመጡት? የሰው ተርፏል። ግን ሰውማ እንዳይወጣ በቤቱ እንዲቀመጥ ታዟል። ድሮ የምናውቀው አንበጣ መንጋ ነበር። ያው እንግዲህ በተለያየ ነው። እግዚአብሔር ፍጥረቶቹ ናቸው እና
እነዛን ነገሮች እንደፈለገ ሊያዝ ይችላል። ምንም እንትን የለም። እንግዲህ በደቡብ እስራኤል በሚገኘው የኒቲቫቲ ከተማ በ10 ሺዎች የሚቆጠሩ ንቦች በድንገት የከተማዋን ሰማይ መውረራቸውና ነዋሪዎች ከፍተኛ ድንጋጤ ውስጥ ወድቀው ነበረ እና በተለይም ሰዎች በሚበዙበት የገበያ ማዕከል አካባቢ የታየው ይህ ግዙፍ የንብ መንጋ የመኪና ማቆሚያዎችን፣ የዘንባባ ዛፎችን እንደ ጥቅጥቅ ያለ ደመና ወረዋቸው ታይቷል። ደግነቱ እንዳንበጣ አያወድሙም፣ ግን ምንድነው የሆነ ሊነድፉ ይችላሉ፣ ጉዳት ሊያስከትሉ ይችላሉ። ለዚህ ነው እኮ ሰው ተርፏል ወይ? እሷ ነገር እኮ ብዙ ጊዜ እስራኤል ጋር ታውቃለህ አይደለ? አንድም ሰው ቢቆስልብህ አልቆሰለም ነው የሚባለው፣ ቢሞትም አልሞተም ነው የሚባለው። እስራኤል በእንደዚህ አይነት ነገር መረጃን በመሰወር ነገር በጣም ይታወቃሉ። ግልጽ አያደርጉም ጉዳቶቻቸውን። እኔ አፕሪሼት አደርጋለሁ ግልጽ አለማድረጋቸው። ጥሩ ነው። መረጃ አይሰጡም፣ አብዝተው አይሰጡም እና እንደ ደመና ወረዋቸው ነበረ። በማህበራዊ ሚዲያ የተሰራጨው ተንቀሳቃሽ ምስሎች እንደሚያሳዩት ንቦቹ በአየር ላይ በከፍተኛ ድምፅ እየተባረሩ የዕብራይስጥ ቋንቋ ምልክቶች ያለባቸውን የንግድ ተቋሞች ደጅ ሞልተውታል። ድምፁ ራሱ ተመልክተን ሲል ዌቭ ነው የሚመስለውና ይሄ ህዝቡን አስፈርቶት ነበረ። ሁኔታው አሳሳቢ በመሆኑ የተረዱ የጸጥታ አካላት ለነዋሪዎቹ፣ ለንግድ ባለቤቶቹ በራቸውን፣ መስኮታቸውን በአስቸኳይ እንዲዘጉ እንዲሁም ባለሙያዎች አካባቢውን እስኪያጸዱ ድረስ የግድ ቤት ውስጥ እንዲቆዩ ጥብቅ ማሳሰቢያ አስተላልፈው ነበር። የሚገርም ነው። ቤት እስኪያስገባ ድረስ ሎክዳውን። ከንብና ከኛ ማን ነው ትልቅ? በቁመት በምን ምንም ጥያቄ የለውም። እግዚአብሔር ካዘዘ ገብቶሃል። እዚህ ጋር ነው ነገሩ። ልብህንና ነፍስህን በእግዚአብሔር ላይ መጣል እንጂ ትንሽዬ የምትመስለው ነገር እግዚአብሔር ካዘዘ ልትጎዳ ትችላለች። በጣም አሁን ይህንን ከተማ አዘጉት። ቀድሞ ሎክዳውን አደረጉት። ልክ በፈርዖን ዘመን እንደነበረው ያው የዝንብ መንጋ እግዚአብሔር ነው ወደ ደም መለወጥ። እነዚህ አይነት ነገሮች ምንድነው? እነዚህ 7 መቅሰፍቶች ማለት ነው። እንደዚህ አይነት ነገሮች ግን መልእክት አለው ብዬ አስባለሁ። ይሄ እንዲህ አይነት ነገር አሳስበዋል። እንግዲህ የሀገሪቱ መገናኛ ብዙሃን እንደዘገቡት ምንም እንኳን የጸደይ ወቅት የንቦች መንጋ የሚታይበት የተለመደ ጊዜ ቢሆንም የዘንድሮ ግን ከወትሮ በተለየ እጅግ ግዙፍና አስገራሚ ሆኖ ተገኝቷል። እዚህ በጋ ወቅት ላይ ተለያዩ እኛም ሀገር ጥቅምትና ህዳር እንደዚህ ከእንትን በኋላ አበባ ከሰሩ በኋላ ሙቭ ያደርጋሉ፣ ወይም ደግሞ መስከረም ላይ ይታያሉ። በቲም ሙቭ አድርገው አደይ አበባ ሲቀስሙ ሲባሉ ይታያል። እኛ ሀገር ያ ተፈጥሯዊ ነው። ግን አሁን ያስገረመው ምንድነው? መንጋ ነው። ቁጥራቸው እጅግ ብዙ ነው። ደግሞም የዕብራይስጥ ጽሑፍ ያለባቸውን ቤቶችና እንትኖች ብቻ ነው ለይተው የሚያደርጉትና ይሄ ምንድነው ያሰኛል። አሁን እንደው በመለጥ ፓስተር እንደው አንዳንዴ ከተፈጥሮ ወጣ ያለ ነገር ስናይ አሁን ለምሳሌ አሁን የቁራውን መንጋ ቅድም ጠቅሰልኝ ነበርና በተያያዥ ታስታውስ እንደሆነ የትኛው ከተማ ላይ ነው የመንግስት መስሪያ ቤት ላይ ይመስለኛል የእስራኤል ባንዲራ ተሰቅሏልና ቁራ ይመጣና ይፈተዋል። ታስታውሳለህ? የእስራኤልን ባንዲራ ይፈታና ወደ መሬት ነው የሚጥለው። ይሄ በጣም ቫይራል የነበረ ነው በጊዜው። ይሄ ምንድነው የሚያመላክተው? በጣም እኔ ይገርመኛል። ምንድነው መሰለህ፣ እኔ እንዲህ ነው ማስበው። እግዚአብሔር እስራኤላውያኖችን እያነጋገራቸው ነው ሰዓቱ እንደደረሰ።
ጊዜው እንደደረሰ ወቅቱ እንደደረሰ እንዲያስተውሉ። አንዳንዴ ታውቃለህ አይደለ በኑሮ ውስጥ ጥድፊያ ውስጥ ስንሆን እግዚአብሔር የሚለንን ነገር አናስተውልም። ለምን? በተለያየ መንገድ የሚነገረንን ነገር አናስተውልም። ስለዚህ ግዙፍ የሆኑ ምልክቶች ስናይ ደንገጥ ብለን ቆም ብለን ማየት እንጀምራለን። ብዙ ጊዜ በእኛም ማህበረሰብ የተለመደው በክርስትናው ማህበረሰብ የተለመደው ይሄ ነው። አንድ ጊዜ በጣም ማስታውሰው ያኔ ሐዋሳ ነበርኩኝና ሐዋሳ ነበር በማገለግልበት ጊዜ ለእኔም የመጀመሪያ ጊዜ ነው እንደዛ አይነት ክስተትና ከፍተኛ የሆነ የመሬት መንቀጥቀጥ ተከሰተ እና ፎቁ እንዲህ እስኪወዛወዝ ድረስ ብርጭቆች ሲሰባበሩ ምናምን አንዳንድ ቦታ ፎቆች እስኪሰነጠቁ ምናምን ለ5 ቀን ነው ያ ነገር የቀጠለው። የሚገርምህ ለ5 ቀን ተከታታይ መጠኑ ይነስ ይብዛ እንጂ ለ5 ቀን ነው የቀጠለው። ነገር ግን በማግስቱ ቸርች ሲሄድ ወንበር ነበር የጠፋው። የሚገርም ነው። የግድ ገብተዋል። በሆነ ነገር ማመን የለብንም። የሆነ ተጽዕኖ ሲመጣብን አይደለም እግዚአብሔርን ቀንሳለን እንፈልገው ያስፈልጋል። እውነት ነው። ገብተዋል። በሰላም ጊዜ ነው ልናመልከው የሚያስፈልገው። ትክክል። ችግር ስለመጣና የሆነ ነገር ስለገጠመን የሆኑ ምልክቶች ስላየን እነዛ ምልክቶች ተከትለን ቤተክርስቲያንን ማጨናነቅ የለብን። ሁሌ ነው ማጨናነቅ ያለብን። ሁሌ ነው መጸለይ ያለብን። ሁሌ ነው ማምለክ ያለብን። ሁሌ ነው የእግዚአብሔርን ፊት መፈለግ ያለብን እና እኔ እንግዲህ ይሄ ሚዲያው የዘገበው ሚዲያ ምንድን ነው የሚለው ምንም አይነት በሰው ላይ ያመጣው ጉዳት እንደሌለ ነው እየተናገሩ ያሉት። በቅርብ የእስራኤል ሰማይ በጥቁር ቁራዎች ተሸፍኖ የነበረ ሲሆን ቀጥሎም በንቦች ተጥለቅልቆ ታይቷል። ሶስተኛው ምን ሊሆን ይችላል የሚለውን እስቲ እንየው። ምናልባት ሶስተኛው ምን ሊሆን ይችላል? እንግዲህ አነጋጋሪ ብዙ ነው ምልክቶች። አሁን ብዙ ነው አንስተነዋል። ቅድም ላይ ደም አይተናል። የደዋ ወደ ደም ተቀይሮ የገሊላ ባህር ታስታውስ ከሆነ ኦሮሞስ ሰርጥም እንደዚሁ ላይ እንደገና ደግሞ ነፋስ፣ ኃይለኛ ነፋስ፣ ውሽንፍር፣ በረዶ ውሽንፍር ይቀላቀለ ዝናብ፣ የእሳት ቀጥር፣ ሰደድ እሳት ኢየሩሳሌምን እንደውም ያወድማል ተብሎ የተሰጋ የተጮኸበት የሰደድ እሳት ታይቷል። እነዚህ ሁሉ ምልክቶች እግዚአብሔር እየተናገረ ነው። ለእኛም እየተናገረ ነው፣ ለእነሱም እየተናገረ ነው። እግዚአብሔር እነዚህን ነገሮች በሚናገርበት ሰዓት ቆም ብለን አስተውለን ምን እናደርግ ማለት ያስፈልጋል። ባሪያ ምን እንዲያደርግ ትወዳለህ የሚለውን ማድረግ ያለብን። የእግዚአብሔር ሐሳብ ምንድነው? ዋናው ወደ ተልኳችን እንድንመለስ ነው። ወደ ተልኮ እንድንመለስ ይፈልጋል እግዚአብሔር። ወደ ተልኳችን መመለሳችንን በጣም ነው የሚፈልገው እግዚአብሔር። ምክንያቱም እግዚአብሔር በምድር ላይ ለቤተ ክርስቲያን የሰጠው ተልኮ የወንጌል ተልኮ ነው። ሰዎችን ከጨለማ ወደ እግዚአብሔር መንግስት ወደ ብርሃን መመለስ ነው። ወደ እግዚአብሔር መንግስት ማፍለስ ነው። ሰዎችን በእውነተኛ የእግዚአብሔር ቃል ደቀ መዝሙር ማድረግ ነው። ከዛ ባሻገር ደግሞ ለክርስቶስ ኢየሱስ መንግስት ምጽአት ማዘጋጀት ነው። ይሄ ነው የተደረገው የተሰጠን ተልኮ። አንዳንዴ ከዚህ ተልኮ ወጥተን በራሳችን መንገድ በራሳችን ሁኔታዎች ውስጥ በምንሄድበት ሰዓት እግዚአብሔር በእንደዚህ አይነት መልኮቹ ድምፅን ያመጣል፣ ይናገራል፣ ምልክትን ያሳያል። ይህንን ማወቅ አለብን ለማለት እወዳለሁ። ሌላው እንግዲህ እዚሁ የእስራኤል ጎረቤት ሶሪያ ጋር ስንገባ የአሜሪካ ጦር ሶሪያን ያለውን ግዙፍ የጦር ሰፈር ለቆ በመውጣት ላይ ይገኛል። ይሄ እንግዲህ የጀመረው ከሚያዝያ 8 ጀምሮ ነው የጀመረው። አፕሪል 16 ትናንትና ማለት ነው። በሶሪያ በኢስካ ግዛት የሚገኘውን ግዙፍ የአሜሪካ የጦር ሰፈር የነበረውን ለቆ እየወጣ ነው ያለው። ሙሉ በሙሉ ነው ለቆ እየተወጣ ያለው። የዩናይትድ ስቴትስ ጦር ኃላፊዎች ሰፈሩን ለቀው ከመውጣታቸው በፊት ወታደራዊ ምሽጎችን እና ስልታዊ ቦታዎችን እያፈራረሱ መሆኑ ታውቋል። ይሄ ለምን ሆነ፣ ምንድነው፣ ይሄ ጦር ወዴት ሊሄድ ነው የሚለውን ነገር ማየት ያስፈልጋል።
ይሄ ማለት እንግዲህ አዲሱ የሶሪያው ፕሬዝዳንት አልሻራ ዋሽንግተን ሄደው ከዶናልድ ትራምፕ ጋር እንግዲህ ተወያይተዋል እና የዛ ውጤት ነው ወይስ ሌላ ስትራቴጂክ የሆነ እቅድ ነው? እንግዲህ ምናልባትም ይሄ ድርድር የማይሳካ ከሆነ እኔ ያሰብኩት ሶሪያ በኢራቅ በኩል ኢራቅ አንድ ቤዝ አላቸው። ብዙዎቹን ቤዞች ለቀዋል አሜሪካኖቹ። ወደዛ ምናልባት እየሄዱ እንደሆነ ነው እየታየ ያለ። ኮምቦይ ነው፣ የተሽከርካሪ ኮምቦይ ነው። በዛ በኩል ነው እየወጡ ያሉትና ምናልባትም መከላከያ ሚኒስትሩ ያሉት ነገር ይሆን የሚል ጥርጣሬ ያሳድሮብኛል። ቀጣይ ድርድሩ የማይሳካ ከሆነ በእግረኛ ለመዋጋት የሚደረግ ጥረት ይሆን ብዬ አስባለሁ። እና ይሄ ነገር ቀላል ነገር አይደለም እና በቀላሉም የሚታይ አይመስለኝም። እንግዲህ የመውጣቱ ሂደት የአሜሪካ ወታደራዊ ተሽከርካሪዎችና ከባድ መሳሪያ የጫኑ ኮንቮዮች ስፍራውን ለቀው ወደ ጎረቤት ሀገር ጆርዳን ነው ያመሩት። ዮርዳኖስ እና ኢራቅ የኩርዲስታን ክልል እያመሩ መሆኑን ያረጋግጣል። ወደ ጆርዳንና ወደ ኢራቅ ማለት ነው። የኩርዲስታን ክልል እያመሩ ነው ያለው። ምሽጎቹን ማውደም፣ ጦሩን ለቆ በሚወጣበት ወቅት የጦር ሰፈሩ ለሌላ ወታደራዊ አገልግሎት እንዳይውል ጠቃሚ የሆኑ መሰረተ ልማቶችን፣ የደህንነት መዋቅሮችን እያፈራረሱ መሆኑን ተጠቁሟል። እንግዲህ አፈራርሰው ነው እየወጡት ያሉት። ይሄ የስትራቴጂካዊ ለውጥ የሆነው እንግዲህ እርምጃ አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ አሰላለፍ ለመቀነስ እና ወታደሮችን ወደ ተመረጠ ቀጠና ያልኩ ነው የሆነ ያለው ወደ ተመረጠ ቀጠናዊ ማዕከል ለማዘዋወር ካላት እቅድ ጋር የተያያዘ ነው። ቀጣይ ሁኔታው የአሜሪካ ጦር መውጣትን ተከትሎ የሶሪያ መንግስት ጦር ወይም የአካባቢው የኩርድ ታጣቂዎች ኤስዲኤፍ ማለት ነው ቦታውን ሊረከቡ እንደሚችሉ ይጠበቃል። እንግዲህ ቀጣዩ ሁኔታ ይሄ ሊሆን ይችላል የሚል ነገር አለ። ይህ መውጣት ደግሞ በሶሪያ ለዓመታት የቆየውን የአሜሪካ ወታደራዊ መገኘት የማብቂያና በቀጣዩ አዲስ የኃይል ሚዛን የሚፍጠር ታሪካዊ ክስተት አድርጎ ተወስዷል የሚል ነገር አለ። እንግዲህ አሜሪካ ጦር ከዛ የመውጣቱ ጉዳይ እዛው ነው እንግዲህ ወደ ኩርድ ጆርዳንና ኢራቅ መሀል ያለው ኩርዲስታን አስተማማኝ እንትን ይሄ ነው። ወደዛ ለማምራት ነው እንግዲህ ያው ሁለቱም ኢራቅም ጆርዳንም ከኢራን ጋር ይዋሰናሉ። የድንበር ግንኙነት አለ። ምናልባትም ያንን ቀጠና ለማጠናከር የታሰበ ይመስላል። ድርድሩ የማይሳካ ከሆነ እንግዲህ ቅዱሳን ይሄ ወታደራዊ እይታ ነው። ወታደራዊ እይታ ነው። መንፈሳዊ እይታውማ ያው ምንም እሱ ወደፊት የማይታበል ነው። ያው ይታወቃል ምን ሊሆን እንደሚችልና እንግዲህ ቅዱሳን ወገኖቻችን በዚህ ሁሉ ውስጥ እኛ ያው እንደተለመደው የምንለውን ሌላ አይደለም። ልጸልይ ነው፣ እንትጋ ነው። ሰዓቱ ቀርቧል። ዘመኑ አልቋል። ጊዜው ደርሷል። የሰው ልጅ ሊመጣ በደጅ ነው። እኔ ተልኳችንን ሳንፈጽም ተሰጠንና አጀንዳ ሳንፈጽም ነገር ድንገት እንዳይሆንብን ልንዘጋጅ ያስፈልጋል እላለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። እውነት ነው እንግዲህ ቀደም ሲል እንደተናገርከው ምልክቶችን እግዚአብሔር ሲያሳየን በተለይ አንተ ስትናገር ወደፊት የመጣው ፈርዖን ነውና ያ ሁሉ ምልክት እግዚአብሔር ወደሱ ሲልክ ልቡን ደንዳና ነው ያደረገው እና ጥፋትን ነው ወደ ላዩ ላይ የጋበዘውና ልክ እንደዚሁ እኛም እግዚአብሔር በተፈጥሮ በሰው ሰራሽ የሚሆን በምን ሊነግረን የፈለገውን ነገር አንጥረን አስተውለን እርምጃ ካልወሰድን በተለይ ደግሞ የቤተ ክርስቲያን መሪዎች በዚህ ጉዳይ ላይ ንቁ ቢሆኑ መልካም ነው ብለን እኛም እናምናለን። ተልኳችንን መፈጸም እንዳለብን አመላካች ስለሆነ እግረ መንገዳችንን መልእክት ማስተላለፍ ስለወደድን ነው። ውድ አድማጮቻችን በምሽቱ 12 ሰዓት ላይ የቀጥታ ስርጭት
እናስታውሳችሁ እንወዳለን። እዛ ላይ እንገናኛለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።